ሰላም ሰላም እንደምን አላችሁ? የዘጠነኛ ክፍል ሂስትሪ ዩኒት 8 ፓርት 6 ላይ ነው ያለነው። ፓርት 6 ጎንደሪያን ፔሪድ ይለናል። ጎንደሪያን ፔሪድ እንግዲህ ስለ ጎንደር የምናወራበት ክፍል ነው የሚሆነው ማለት ነው። ጎንደሪያን ፔሪድ ምን ማለት ነው? መቼ ነው የጎንደር ፔሪድ የምንለው ወይም የጎንደር ዘመን የምንለው የቱን ነው? መቼ ነው? The Gondar period refers to the year during which the rulers of the Highland Christian kingdom ruled from a new capital is called Gondar. የጎንደር ዘመን ወይም ደግሞ የጎንደር ፔሪድ ብለን የምንጠራው በክርስቲያን ሃይላንድ ኪንግደም ሀገሪቱን በሚያስተዳድርበት ጊዜ ካፒታሉን ጎንደር ያደረገበትን ዘመን ነው የጎንደር ፔሪድ ወይም ደግሞ ጎንደሪያን ፔሪድ እያልን የምንጠራው ማለት ነው። Beginning from the mid 16th century, the kingdom gradually shifted its capital center from the Shuan Highland to the Lake Tana region. እንግዲህ ከ16ኛው መቶ ክፍለ ዘመን አጋማሽ ጀምሮ ክርስቲያን ሃይላንድ ኪንግደም ፖለቲካል ሴንተሩን ከሸዋ ከፍተኛ ቦታዎች አንስቶ ወደ ጣና አካባቢዎች እያንቀሳቀሰ ነበረ። ወይም ደግሞ ሞባይል የሆነ ካፒታል ነበር የነበረው። ተንቀሳቃሽ የሆነ ካፒታል ፊክስድ የሆነ ወይም ቋሚ የሆነ ሴንተር አልነበረውም። ያ የሆነበት በርካታ ምክንያቶች አሉ። ሜቢ ምክንያቶች ካሉ ከስር እናያለን። ግን በዋናነት ምክንያቱ የኦሮሚያ ፖፑሌሽን ሙቭመንት ስለነበረ የሱ ፕሬዠር ነበረ። ሌላ ደግሞ የሙስሊም ሱልጣኔት ወይም ደግሞ ሱልጣኔት ሶፍ አዳል ቦዳ በኩል ይጎሽም ነበረ። ስለዚህ በርካታ ምክንያቶች ስለነበሩ ቋሚ ቦታ የለውም ማለት ነው። ስለዚህ በየቦታው እየተንቀሳቀሰ ያለውን የህዝብ አመፅም ካለ የሆነ ችግሮችም ካለ እየተዘዋወረ ቼክ እያደረገ ነበረ ሲያስተዳድር የነበረው ማለት ነው። ከ16ኛው መቶ ክፍለ ዘመን አጋማሽ በፊት ማለት ነው። The shift was caused by the Adal continued threat and the pressures of the Oromo population movement. እንደውም እዚህ ጋር ተቀምጧል። ምንድነው የሚለው? caused by the Adal continued threat and pressures of the Oromo population movement። ስለዚህ የኦሮሞ ህዝብ እንቅስቃሴ በዚህ በኩል አለ፣ በወዳ ደግሞ የአዳል ወይም ደግሞ የሱልጣኔት ሶፍ አዳል ኮንቲኒየስ የሆነ ትሪት ወይም ዋር አለ ማለት ነው። After the death of Glaudius in 1559 ሚናስ ኦር አጼ ሚናስ ብለን የምንጠራው ወይም ኪንግ ሚናስ ሩልድ ፍሮም 1559 አፕ ቱ 63 ብራዘር ኤንድ ሰክሰሰርስ ኦፍ ግላውዲዮስ ነው ሪትሪትድ ቱ ዘ ላንድስ ኖርዝ ኦፍ ዲ አባይ ሪቨር። ግላውዲዮስ እንግዲህ ከዚህ ቀደም ካስታወሳችሁ በኢመር በአዳሉ ኢመር አዋሽ ቫሊ አካባቢ ላይ እንደተገደለ ምናምን ነገር አይተናል። ስለ ሀረር ምናምን ስናወራ ማለት ነው፣ ወይም ኢስተርን ስቴቶችን ስናወራ ምናምን አዋሽ ቫሊ አካባቢ ላይ እንደተገደለ ምናምን ነገር በ1559 ከዚህ ቀደም ባለው ክፍል አይተናል፣ በክፍል 5 ማለት ነው። ከሱ ቀጥሎ የመጣው እንግዲህ ሚናስ ነው ወይም አጼ ሚናስ። አጼ ሚናስ እንግዲህ የግላውዲዮስ ወንድምና ተከታይ ነው። ተከታይ ስል እሱ ከሞተ በኋላ ስልጣኑን ወይም ዙፋኑን የያዘው እሱ ወዴት ሪትሪት ያደረግ ነበር። ሪትሪት ማለት ማፈግፈግ ማለት ነው። ወዴት ሪትሪት አደረገ? ወደ ኖርዝ አቅጣጫ ወደ አባይ ሪቨር ማለት ነው። However, his successor continued to live in a mobile capital. እንግዲህ ምን አይነት ካፒታል ነበረው? ሞባይል የሆነ ተንቀሳቃሽ የሆነ ከተማ ነበረው። እንደ ደንቀዝ፣ ጎርጎራ፣ አዘዞ፣ ደንበያ ኤንድ ቆጋ ኢን ጎጃም ኤንድ ቤጌምድር ዌር the site where this mobile capital rested at different time። እንግዲህ በተለያየ ጊዜ ተንቀሳቃሽ ከተሞች ነበሩ። እነዚህ ተንቀሳቃሽ ከተሞች ማለት ከተማውን ይዞት ይዞራል ማለት ሳይሆን የሆነ ቦታ ላይ ደንቀዝ ላይ ከትሞ ከሆነ ከዛ ተነስቶ ደግሞ ወደ ጎርጎራ፣ ተጎርጎራ ተነስቶ ወደ አዘዞ፣ ካዘዞ ወደ ደንበያ፣ ከዛ ወደ ቆጋ ምናምን ማለት ነው። ጎንደር was founded by ፋሲለደስ around 1636። እንግዲህ ጎንደር በአፄ ፋሲለደስ አማካኝነት የተመሰረተችው በ1636 ማለት ነው። ጎንደር was strategically located on the long distance trade routes linking southern west region with ምጽዋ on the Dead Sea and መተማ on the Ethio Sudan border። እንግዲህ ጎንደር በጣም ስትራቴጂካሊ ሎኬትድ ወይም ደግሞ ጥሩ የሆነ አቀማመጥ ያላት ከተማ ናት። በዋናነት የረጅም የርቀት ንግድ መስመሮችን ለመቆጣጠር ኦኬ። በዋናነት ከሁለት የንግድ መስመሮች ጋር ትገናኛለች። በየት በኩል ካል ምጽዋ አለ። ምጽዋ ኦን ደ ሬድ ሲ ካስት ኤንድ መተማ ደግሞ በኢትዮ ሱዳን ድንበር። ስለዚህ ምጽዋን ማግኘት ይቻላል፣ መተማን ማግኘት ይቻላል። በመተማ በኩል ከተካሄደ ወደ ሱዳን፣ በምጽዋ በኩል ከተሄደ ወደ ቀይ ባህር ይዞ የሚሄድ የንግድ መስመር አለ ማለት ነው። Its establishment as a permanent capital city ended the traditions of ruling from temporary camp። ኦኬ እንግዲህ ጎንደር ከተመሰረተች በኋላ ቴምፖራሪ ካምፕ የሚባል ነገር የለም። ሞባይል ካፒታል የሚባል ነገር የለም። ቋሚ የሆነ ፐርማነንት ካፒታል ለመሆን ችላለች ማለት ነው ጎንደር። ጎንደር continued to serve as the political center for the next 2 centuries። እንግዲህ ለ200 ዓመታት ያክል
ዋና ከተማ ሆና አገልግላለች ጎንደር። ሶ ዲስ ኢዝ ዘ ፋሲል ካስትል ወይም ደግሞ የፋሲል ቤተ መንግስት ይባላል። ውስጥ ላይ እንግዲህ የተለያዩ ንጉሶች የየራሳቸው ቤተ መንግስት አላቸው። ግን መስራቹ ፋሲለደስ ስለሆነ አጼ ፋሲል ያስገነባው ወይም የሱ ቤተ መንግስት ይሄ ነበረ ማለት ነው። ጎንደር ቢኬም ናውን ፎር ኢትስ አርኪቴክቸራል አቻይቭመንትስ ኤንድ ቢልዲንግ ቴክኖሎጂ። እንግዲህ ጎንደር በዋናነት የምትታወቀው በኪነ ህንፃ እና ግንባታ ቴክኖሎጂ ነው የምትታወቀው። Several kings who ruled from Gondar built a magnificent castles as a palace. እንግዲህ የተለያዩ ከፋሲለደስም በኋላ ሌሎች ወሳኝ የሚባሉ መሪዎች መጥተዋል። በዋናነት ከሱ በኋላ ሁለት አሪፍ የሚባሉ ጎንደርን ያገነኑ ንጉሶች መጥተዋል። እነሱ ሲመጡ የየራሳቸውን ቤተ መንግስት ወይም ፓሌስ ወይም ደግሞ ግንብ አስገምተው ነበር። In addition, ቸርች ብሪጅስ ኤንድ ስዊሚንግ ፖል ዌር ኮንስትራክትድ። ቸርቾች ለምሳሌ 44ቱ ተብሎ የሚጠራው በተለምዶ ሲባል ሰምታችሁ ታወቃችሁ። በእነዚህ በንጉሳውያን ዘመን ወይም በጎንደር ፔሪየድ የተሰሩ ናቸው 44ቱ። ብሪጆች አሉ፣ ድልድዮች። ስዊሚንግ ፑል ለምሳሌ ጥምቀትን በጎንደር ነው የሚታወቀው። ሰው የጥምቀት መዋኛ ገንዳ ወይም ደግሞ የባህረ ጥምቀቱ ማክበሪያ ቦታ ይታወቃል። በዛ ጊዜ ነው ኮንስትራክት የተደረገው ማለት ነው። Notably, during the reign of its three successive kings, Fasilides, from 32 up to 67, Ioannis the First, 1667 up to 1682, and Iyasu the First, 82 up to 06 or 1706 ድረስ ያስተዳደሩ እነዚህ ሶስቱ ንጉሶች ጎንደርን ከፍ ያስደረጓት ናቸው። ወይም ደግሞ ጎንደር በጣም ትልቅ የሆነችበት ገናና የሆነችበት ጊዜ ነው። በማን? በፋሲለደስ በመስራቿ በዮሐንስ ዘፈርስት እና በኢያሱ ዘፈርስት ማለት ነው። እዚህ ጋር ሜቢ ጥያቄ ሊነሳባችሁ ይችላል። እሺ እናንተ ብዙ ጊዜ የምታውቁት ዮሐንስ አራተኛ ነው አይደል? ዮሐንስ አራተኛ ወይም ካሳ ምርጫ የትግራውን ዮሐንስ አንደኛ የሚጀምረው እዚህ ጋር ነው። ዮሐንስ አንደኛ። ከዛ የዚህ የዮሐንስ የልጅ ልጅ ደግሞ ዮሐንስ ሁለተኛ የሚባላል። የዛ ዮሐንስ ሁለተኛ የልጅ ልጅ ደግሞ ዮሐንስ ሶስተኛ አለ። ከዛ ዮሐንስ አራተኛ ደግሞ ካሳ ምርጫ ነው። የመተማ ላይ የሞተው ማለት ነው። እዚህ ጋር እግረ መንገድ ልንገራችሁ ብዬ ነው። ስለዚህ ፋሲለደስ፣ ዮሐንስ ዘፈርስት እና ኢያሱ ዘፈርስት ገናና ንጉሶች ናቸው ወይም ጎንደርን ያገነኗት ናቸው። ሶ ጎንደር አቴንድ ግሬተር ፕሮስፔሪቲ ኤንድ ቴክኖሎጂካል ዴቨሎፕመንት ዱሪንግ ዲስ ታይም ወይም በዚህ ጊዜ በእነዚህ በሶስቱ ንጉሶች ጊዜ ጎንደር በጣም ገና የነበረችበት ጊዜ ነበር ማለት ነው። መልካም the city grew. The traditional schools of learning were built and expanded around their palaces and churches. እንግዲህ ትራዲሽናል ስኩልስ ስንል ይሄ የአበሻ ትምህርት የምንለው ማለት ነው። የአበሻ ትምህርት ወይም ምንድነው የሚባለው? የቄስ ትምህርት ነው የሚባለው ብዙ ጊዜ። እሱ የተስፋፋበት ሁኔታ ነበረ በዋናነት በከተማዋና ወይም በፓሌሷ ቤተ መንግስቷና በቸርቾች ዙሪያ ላይ ምናምን እንደዛ አይነት ነገር ተስፋፍቶ ነበረ። The three Gondarian ruler were also politically stronger than their successor. እነዚህ ሶስቱ ንጉሶች እንግዲህ ከነሱ በኋላ ከሚመጡት የተሻሉ ናቸው። ከነሱ በኋላ ከሚመጡት የተሻሉ ናቸው ማለት ነው። ከዛ በኋላ ያለው ግን ጎንደርን ያዳከሙ የመጡ ከዛም ወደ ኋላ ዘመነ መሳፍንት የሚባል ነገር እናያለን። ወደ ዘመነ መሳፍንትም የመሩ ብዙ ነገስታቶች አሉ ማለት ነው። ጎንደር ዴቨሎፕድ ሰርቴን አርባን ፊቸርስ ቬሪ ሱን። እንግዲህ ወዲያው ጎንደር ፋሲለደስ ልክ እንደገነባት ወዲያው የአርባን ፊቸር ወይም ደግሞ የከተሜነት ገጽታን የተላበሰችው ማለት ነው። ኢት ሃድ አባውት 70,000 ኢንሃቢታንትስ። በሰዓቱ እንግዲህ 70,000 የሚደርሱ ነዋሪዎች ነበሯት። ኢትስ ፖፑሌሽን ዋዝ ኮምፖዝድ ኦፍ ዲፈረንት ሪሊጂየስ፣ ካልቸራል፣ ኢንዲጂኒየስ ኤንድ ፎሪን ኮሚኒቲስ። አያችሁ 70,000 ብለን የጠራናቸው እነዚህ ህዝቦች እንግዲህ የተለያየ ሃይማኖት ተከታይ የሆኑ የተለያየ ባህል ያላቸው አገር በቀል የሆኑና ከውጭ መጤ የሆኑ ማህበረሰቦች የሚኖሩባት ከተማ ሆነች ማለት ነው። So Gondar became an important commercial center with a daily market attracting merchants, crafts, rural peoples to exchange their respective products. ከዛ ጎንደር አሪፍ የንግድ ከተማ ሆነች ወይም ደግሞ የንግድ ከተማ ሆነች ወይም ደግሞ ማዕከል ሆነች። ዴይሊ ማርኬት አለ፣ በየቀኑ ገበያ ማለት ነው። ብዙ ጊዜ እንግዲህ ገበያ በሳምንት ሁለት ይታወቃል፣ ማክሰኞ፣ ቅዳሜ። በተለይ ቅዳሜ በጣም ወሳኝ የሚባል የገበያ ቀን እንደሆነ ይታወቃል በሀገራችን ማለት ነው። ጎንደር ላይ ግን ዴይሊ ማርኬት ነበረ ዱሪንግ ዳት ታይም። ዲስ ሌድስ ቱ ኢንተንስ አርባን ሩራል ኢንተራክሽን። ስለዚህ ከገጠር አካባቢ ወደ ከተማ
ሊሸጡ የፈለጉትን ነገር ይዘው ይመጣሉ። ከዛ ይሸጣሉ፣ ለከተሜው ይመለሳሉ። ይሄ ደግሞ በአርባንና ሩላር ወይም ደግሞ በገጠርና በከተማ መካከል ያለውን ሪሌሽንሽፕ ወይም ዝምድና በከፍተኛ ሁኔታ እየጨመረው መጣ። ትሬደርስ ዌር ሞስትሊ ኢትዮጵያን ሙስሊምስ ናውን አስ ዘ ጀበርቲ። ነጋዴዎች እንግዲህ በዋናነት የኢትዮጵያ ሙስሊም ናቸው። እነሱም ጀበርቲ ተብለው ይታወቃሉ። ሃይበር ዴር ዌር አልሶ አናዘር ኦኩፔሽናል ግሩፕስ ላይክ ደ ቤተ እስራኤል። ሌላ ደግሞ ቤተ እስራኤል ተብለው የሚጠሩ አሉ። ቤተ እስራኤሎች እንግዲህ የእጅ ስራ የሚሰሩ ናቸው፣ ወይም ደግሞ የእስራኤል ዘር ያለባቸው ጎንደር አካባቢ ላይ ሰፍረው የሚኖሩ ሰዎች ናቸው። አሁን ላይ የሉም፣ ቢኮዝ ወደ እስራኤል ስለሄዱ ማለት ነው። They were engaged in craft activities such as masonry, pottery, basketry and iron works። እንግዲህ በዋናነት እነዚህ ሰዎች ተሰማርተው ይሰሩ የነበረው የሸማ ስራ፣ የእደ ጥበብ ስራዎች ምናምን ነው። ኦኬ፣ አናጺነት ሊሆን ይችላል፣ የባስኬት ወይም ደግሞ የቅርጫት ስራ፣ ብረት ቅጥቀጣ ምናምን ነገሮች፣ ወይም ባጭሩ የእደ ጥበብ ስራዎች ላይ ነው ተሰማርተው ይሰሩ የነበረው። ቢኮዝ የእርሻ ቦታ ምናምን አይሰጣቸውም ነበረ። በእጃቸው በሙያቸው ነው ለፍተው ይኖሩ የነበረው። There were separate living quarters for the Muslim communities, for the Beit Israelis, and also for some foreign communities from India, Greek, Armenia, and Persia. እዚህ ጋር ደግሞ አንድ መታወቅ ያለበት ነገር እንግዲህ እዛ ጎንደሪያኖችና ሌሎች ማህበረሰቦች አንድ ላይ ነው፣ ሰፓሬት የሆነ መኖሪያ አላቸው። ሙስሊሞች የራሳቸው የሚኖሩበት አላቸው፣ ቤተ እስራኤሎች ለብቻቸው። ከውጭ የሚመጡ ፎሪነሮች ለምሳሌ ከኢንዲያ፣ ከግሪክ፣ ከአርሜኒያ፣ ከፐርሺያ የሚመጡ ሰዎች በሙሉ ምን አላቸው? የየራሳቸው መኖሪያ ያላቸው ኳርተር አላቸው። እንግዲህ ኢንዲያ ታውቃላችሁ፣ ግሪክ፣ አርሜኒያ፣ ፐርሺያ ማለት ኢራን ማለት ነው በአሁኑ ሰዓት። ካሽ ፓይመንትስ ፎር ላቦር ሰርቪስስ ወዝ አልሶ ኢንትሮዲውስድ። ካሽ ፓይመንት ማለት ልክ እንዳሁኑ የሆነ የጉልበት ስራ የሰራ ሰው የሚከፈለው ክፍያ ወይም ደሞዝ ተዘጋጅቶ ነበር በሰዓቱ። ኦኬ The ruling class enjoyed a luxurious life and lived in their beautiful palaces and castles. እንግዲህ እዚህ ጋር ሩሊንግ ክላስ ብለን የምንጠራቸው አስተዳዳሪዎች ወይም ደግሞ የሮያል ፋሚሊ ብለን የምንጠራቸው ማለት ነው፣ ወይም የንጉሳውያን ቤተሰብ የምንላቸው በጣም ሌግዠሪ የሆነ የተሞላቀቀ ህይወት ነው የሚኖሩት። በጣም በሚያምረው ፓሌሳቸውና ካስተላቸው ወይም ቤተመንግስታቸውና ግንባቸው ውስጥ ነው የሚኖሩት ማለት ነው። They took advantage of the Gondar's commercial and urban prosperity። እንግዲህ ጎንደር በጣም አሪፍ የሆነ የኮመርሻል ሴንተር ሆናለች ወይም የንግድ ሴንተር ሆናለች። እንዲሁም ደግሞ አርባን ፊቸር ኑሯታል ወይም አርባን ፕሮስፔሪቲ ወይም ደግሞ በልጽጋለች ማለት ነው። እሱም ብልጽግና እነሱ ለሌክዠሪ ላይፍ ይጠቀሙበት ነበረ። However, it was only during the reigns of the first three kings that Gondarian leaders led a life of glory። እንግዲህ ይሁን ላይ ሆነው በዚህ በሶስቱ ንጉሶች ጊዜ ነው፣ በፋሲለደስ፣ በዮሐንስ ዘፈርስት እና በኢያሱ ዘፈርስት ዘመን። Later on, ጎንደር decline as an important political center and economic prosperity። እነሱ ሰዎች ሞታው ስልጣን ከለቀቁ በኋላ ከነሱ በኋላ የመጡት ግን ከተማዋን አድህዩት ወይም ደግሞ የኢኮኖሚክ ፕሮስፔሪቲ ምናምን የሚባለው ነገር ዲክላይን አደረገባቸው፣ ተዳከመ። ፖለቲካል ዲስኦርደር መጣ፣ ሶሻል አንረስት ቢካም ኮመን ኢን ዘ ሲቲ። ከተማው ላይ እንግዲህ የፖለቲካ አለመረጋጋት፣ የማህበረሰቡ እረፍት ማጣት ምናምን የተለመደ ነገር እየሆነ መጣ ማለት ነው። ከዛም ተከሰተ ኮርት ኢንትሪግስ ቢካም ኮመን accompanied by poisoning and assassination of kings and princes። እዚህ ጋር እንግዲህ ኮርት ኢንትሪግስ ስንል ሴራ ማለት ነው፣ ተንኮል ማለት ነው። ከዛም እንግዲህ የኪንጎችን ፕሪንሶችን ወይም ደግሞ ንጉሶችን እና ልዑል ወይም ደግሞ የንጉስ ልጆችን ምናምን የመመረዝ ኦኬ ፖይዝን የማድረግ የመግደል ምናምን ይሄ ነገር እየተበራከተ መጣ። እንደዚህ አይነት ተግባሮች እየተስፋፉ መጡ። the Gondarian monarchy could not keep its former political power። ከዛም የጎንደር ሞናርኪዎች ወይም ደግሞ የንጉሳውያን ቤተሰቦች ፖለቲካውን ማረጋጋት አልቻሉም። ኢቭን እዛ ላይ ስልጣን ላይ ሲቀመጡ በህይወታቸው ራሱ እንትን ማለት አልቻሉም። ሴኪዩሪቲ ወይም የደህንነት ጉዳይ በከፍተኛ ሁኔታ ያሰጋቸው ነበር ማለት ነው። This was partly because of its military weakness። እንግዲህ የሚሊታሪ ዊክነስ ወይም ደካማነት እንደ አንድ ምክንያት ይጠቀሳል ማለት ነው። Finally, they were unable to impose control over the regional lords and princes። ከዛ በኋላ ግን የፕሮቪንሶችን እና የሪጂናል ሎርዶችን ወይም ደግሞ ክልል አካባቢ የሚያስተዳድሩትን ሰዎች መቆጣጠር አቃታቸው። ቢኮዝ ሪጂናል ሎርዶች ፓወርፉል እየሆኑ ዋናው ሴንተራሉ ግን ደካማ እየሆነ መጣ ማለት ነው።
Following the assassination of Iyasu I in 1706, the imperial court itself had to be guarded by the powerful warlords with regional base. እንግዲህ በ1706 ኢያሱ ዘፈርስ ተገደለ። እሱ የእሱን መገደል ተከትሎ ኦኬ ሪጂናል ዋርሎርዶች ምን ሆኑ? ዋናውን ማስተዳደር ጀመሩ። ኢምፔሪያል ኮርቱ ራሱ የሚተዳደረው በሪጂናል ፓወርፉል በሆኑ በሪጂናል ዋርሎርዶች ሆነ ማለት ነው። ኦኬ ከዛም ከሪጅኑ የሚመጡ ጠንካራ ሰዎች የኪንግ ሜከሮች እየሆኑ መጡ፣ ወይም ደግሞ ኪንጎችን እያነግሳሉ፣ ያወርዳሉ። መብቱ የነሱ ሆነ ማለት ነው። the period led to strengthening of the warlords of the different region with a titles or no control, a little or no control from the weakening center. በአጭሩ እንግዲህ ምንድነው እዚህ ጋር ሀሳቡ መሰላችሁ? የጎንደር ፔሪድ ትልቅ የሆነው በሶስቱ ንጉሶች ነው ብለናል። ከዛ በኋላ ግን ማስተዳደር ተሳነው። ኦኬ ኢምፔሪያሉ ወይም ደግሞ የሞናርኪው ማስተዳደር አልቻለም። ቢኮዝ ውስጥ ላይ በጣም ብዙ ሴራዎች እየተፈጠሩ መጡ። ኢንትሪግ የሚባለው ነገር ሴራ፣ ተንኮል፣ መመረዝ፣ ነገስታቶችን መመረዝ፣ መግደል ምናምን በጣም ኮመን እየሆነ መጣ። ለዛም የመጀመሪያው ኢያሱ ዘፈርስት ነው በ1706 የተገደለው አሳስኔት የተደረገው ማለት ነው። ከዛ ሴንትራል ገቨርንመንቱ እየደከመ ወይም ደግሞ ዋናው እየደከመ የክልሎች ወይም ደግሞ አውራጃ ብንለው በዛ ሰዓት እነሱ ደግሞ እየጠነከረ መጣ ማለት ነው። The last stage of the Gondarian period was dominated by the growing power and importance of the ቋራ born women is called እቴጌ ምንትዋብ። ከዚህ በኋላ እንግዲህ የጎንደር ታሪክ የሚያበቃው በእቴጌ ምንትዋብ ንግስና ነው፣ ወይም ደግሞ እቴጌ ምንትዋብ ነች መጨረሻ ላይ ተቀምጣ የነበረችው ማለት ነው። she was the wife of Emperor Bakafa ruled from 1721 up to 30. Soon after the death of Bakafa, she began to rule over the kingdoms as a regent for her young son and successor of Bakafa, ኢያሱ II. እንግዲህ አጼ በካፋ የእቴጌ ምንትዋብ ባል ነው። እሱ ሞተ። ከሞተ በኋላ ስልጣን የያዘው የበካፋና የምንትዋብ ልጅ ነው። እሱም ማን ነው? ኢያሱ II። ስለዚህ የኢያሱ እንደራሴ ሆነች ማለት ነው። እንደራሴ ሆነች። ኢያሱ እንግዲህ ንጉስ ሆኖ የተቀመጠው ከ1730 እስከ 55 ነው። until he died in 1767 she was supported by her strong brother called ወልደ ልዑል። ራስ ቢትወደድ የሚባል ማዕረግ ነው ያለው። on whom she bestowed the prestigious titles called ራስ ቢትወደድ። ስለዚህ ራስ ቢትወደድ ወልደ ልዑል የሚባለው የእቴጌ ምንትዋብ ወንድም ሲያግዛት ነበር እስኪሞት ድረስ። እስከ መቼ? እስከ 1767 ድረስ። በ1767 እሱ ሲሞት ግን ነገሮች ሁሉ ተበለሻሹ። ስለዚህ በጣም ጠንካራ ሴት ነች እቴጌ ምንትዋብ። በጣም ፖለቲከኛ ነች፣ የምትገርም ሴት ነች ማለት ነው። the warlord were contending for the title of ራስ ቢትወደድ in a position during the whole periods of ዘመነ መሳፍንት። እንግዲህ ዘመነ መሳፍንት ወደፊት የምናየው ነው። በዘመነ መሳፍንት ዘመን ወይም ደግሞ ወንድሟ ከሞተ ጊዜ ጀምሮ ወይም ወልደ ልዑል ከሞተ ጊዜ ጀምሮ ራስ ቢትወደድ የሚለውን ማዕረግ ለመውሰድ ወይም ደግሞ እሱን ማዕረግ ለማግኘት የዘመነ መሳፍንት ዋርሎርዶች ሲፋለሙ ነበረ፣ ወይም ደግሞ ሹክቻ ውስጥ ነበሩ ማለት ነው። ራስ ቢትወደድ ማለት ኢትስ ኢኩቫላንት ቱ ፕራይም ሚኒስቴር፣ ልክ እንደ ፕራይም ሚኒስቴር ማለት ነው። ራስ ቢትወደድ በአሁኑ ፕራይም ሚኒስቴር የሚል ማዕረግ ጋር እኩል ነው። ምንትዋብ lost power in 1769 to the Tigrian warlord ራስ ሚካኤል ስዑል። ሚካኤል ስዑል came to Gondar, killed the reigning king ኢዮአስ ruled from 1755 up to 1769 and took over the title of ራስ ቢትወደድ። እንግዲህ ራስ ሚካኤል ስዑል የመጣው ከትግራይ ነው። ከትግራይ ያስመጣችውም እቴጌ ምንትዋብ ራሷ ነች። ለምንድን ነው ያስመጣችው? ምስቅልቅሉ ሲወጣ ወንድሟ ከሞተ በኋላ በቃ የሚረዳት ስላጣች ሪጂናል ዋርሎርዶች ስላስቸገሩ እሱ የተሻለ ስለሆነ ትጋብዘዋለች እንዲያረጋጋ ማለት ነው። ከዛ ሰውየው መጥቶ እሱ ቁጭ ያለና ኪንግ መከር ሆነ። ጭራሽ እሱ ባሰ ማለት ነው። ተጠርቶ ቢመጣ እሱ ራሱ ችግር ፈጣሪ ሆነ። ኢዮአስን ገደለ። ኢዮአስን ገሎ ራሱ ራስ ቢትወደድ የሚል ማዕረግን ይዞ ቁጭ አለ ማለት ነው። ማንንም ሊፈቀፍቀው አልቻለም። ከዛ በኋላ የጎንደርና የጎጃም ዋርሎርዶች ናቸው ተባብረው ተዋግተው አሸንፈው ወደ እንዲመለስ ያደረጉት ማለት ነው። ጎንደር also suffered from internal splits within the Christian Orthodox Church። ከዛ በተጨማሪ ጎንደር ላይ ደግሞ የክርስቲያን ኦርቶዶክስ ቸርች ወይም የኢትዮጵያ ኦርቶዶክስ ቸርች ክፍፍል ነበረ፣ ስፕሊት
ኦኬ ውስጥ ብጥብጥ ነበር። In addition, the clergy were engaged in the conflict over religious principles or doctrine that also had a regional character. እንግዲህ የክለርጂዎች ወይም ደግሞ ቀሳውስቱ ወይም ደግሞ የሃይማኖት መሪዎች ኮንፍሊክት ውስጥ ነበሩ። በዋናነት የሚጣሉት በሪሊጂየስ ፕሪንሲፕል እና ዶክትሪን ነው። ወይም ደግሞ በሃይማኖታዊ ዶግማ ቀኖና የሚባል ነገር አለ በኦርቶዶክስ ክርስቲያን ላይ ማለት ነው። በዛ ጉዳይ ይጣላሉ፣ ኮንፍሊክት ውስጥ ይገባሉ። ስለዚህ ጎንደር ዝብርቅርቅ እያለች መጣች ማለት ነው። The combination of political and religious dispute finally leads to the period is known as ዘመነ መሳፍንት ወይም ደግሞ the era of warlord። ከዛ የሃይማኖቱ ብጥብጥ፣ የፖለቲካው አለመረጋጋት ወይም ደግሞ አንስቴቢሊቲ፣ ሶሻል አንረስቱ ምናምን ተደማምሮ ምናምን ምን ሆነ? ዘመነ መሳፍንት ወይም ደግሞ the era of warlord ወደሚለው ዘመን ሊሸጋገር ቻለ ማለት ነው። ስለዚህ ጎንደር ባጭሩ ይች ነች። ሞር ዲቴል ከፈለጋችሁ የ11ኛ ክፍል ይሄው ዩኒት ራሱ የጎንደር ፔሪድ የሚል ስላለ ወይም ጎንደሪያን ፔሪድ የሚል ስላለ እሱን ሞር ዲቴል ማየት ትችላላችሁ። ትንሽ ሰፋ ይላል። ያ ማለት ራስ ሚካኤል ሱል እንዴት መጣ፣ ማን ጠራው፣ ኦኬ ኢያሱን እንዴት አስገደለው፣ እቴጌ ምንትዋብ ከማን ጋር ነበረ ስትፋለም የነበረው። ኦልራይት ሜቢ እዚህ ጋር ላይኖር ይችላል። የጁ ዳይናስቲ የሚባል አለ ከስር ካለ ድንገት የጁ ዳይናስቲ አለ። ያ ስለዚህ ከየጁ ዳይናስቲ ጋራ ከፍተኛ የሆነ ፍልሚያ ነበር የገጠመችው እቴጌ ምንትዋብ ማለት ነው። ስለዚህ ከስር የጁ ዳይናስቲ ካለ ዝርዝሩን እዛ ጋር ታዩታላችሁ ማለት ነው። ክፍል 7 ላይ ዘመነ መሳፍንት ኤራ ኦፍ ዋርሎድ ላይ እንገናኛለን። መልካም ቆይታ።